እነዚህ ሁለት ግለሰቦች በሕግ እንዲጠየቁ እንፈልጋለን። ሕግ አካላትና ጉዳዩ ለሚመለከተው ሁሉ አድርሱልኝ። በመጀመሪያ ደረጃ ያልተረጋገጠና ሙሉ ያልሆነ ኢንፎርሜሽን በቴሌቪዥን ፕሮግራምም ሆነ በሚዲያ ማስተላለፍ በሕግ የሚያስጠይቅ ነገር ነው። ገነት ንጋቱና አርቲስቱ ላይ ክስ ተመሰረተባቸው። ገነት ንጋቱ ዘንድሮ ነገሮች ከረር ያሉባትም ይመስላል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያሏቸውን ግለሰቦች በሕግ እንዲጠየቁ ክስ መመስረቱን አስታወቀ። የኢትዮጵያ ልጆች እየሞቱ ነው። እሱ ግን ምን አለ? ልጅ የወለድኩ ማግስት ቴሌቪዥን ከሳሎን ያነሳው እንዳያይ እንግዲህ የእሱን እንጨት የሚል ፕሮግራም ግን የኢትዮጵያ ልጆች ይወል በነጻ ከኮሜዲያን እሸቱ ጋር የተያዘ ቪዲዮዎች ስልኬም ላይ ስላለ አይቻለሁ። ጸብ ውስጥ ገብታችሁ ነገር ነበር መሰለኝ። ምንድነው ጸባችሁ? አዎ ከ4 ዓመት በፊት ይመጣ ስማኛ አምላኬ ምነው። ሰላም የኔ ተወዳጆች እንደምን አላችሁ? ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከእናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ ብቻ መጀመር ነው። ሀሳብ አስተያየታችሁን፣ ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት ጻፍ እንድታደርጉልኝ እፈልጋለሁ። ወደ ቪዲዮ አንድ ሚስጥር ልንገራችሁ። ለመኖሪያ ምቹ በሆነችው በሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ወይንም ደግሞ ፀሐይ ሪል ስቴት አጠገብ ድሪም ቢውልድ ሪል ስቴት 23000 ካሬ ላይ ያረፈ ቅንጡ የመኖሪያ መንደር ላይ ከባለ 1 እስከ ባለ 3 መኝታ እየገነባ ይገኛል። በውስጡም እጅግ ዘመናዊ ባለ 5 ኮከብ ሆቴልን ያካተተ ኢግጀሪ ሆቴልንም ይዟል። 100% ለሚከፍሉ 30% ቅናሽ ያላቸው ሲሆን በተጨማሪም 25% በላይ ለሚከፍሉ ደንበኞች ከ7% እስከ 30% የሚደርስ ልዩ ቅናሽንም ይዟል። 100% ለሚከፍሉ በካሬ 62000 ብር፣ 10% ለሚከፍሉ በካሬ 84000 ብር፣ 50% በባንክ የተረጋገጠ ብድር፣ በ10% ቅድመ ክፍያ ባለ 1 መኝታ 620000 ብር፣ ባለ 2 መኝታ 900000 ብር፣ ባለ 3 መኝታ 1.3 ሚሊዮን ብር ቅድመ ክፍያ ይገኛል። በለጠ መረጃም በ0934 59 54 60 ወይንም ደግሞ በ0937 28 99 55 ደውላችሁ መረጃዎችን ማግኘት ትችላላችሁ። በዚህ ሰዓት እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕመሙን ስቃዩን የምናስብበት ሳምንት እንደመሆኑ አስተማሪ ቪዲዮዎችን በማየት እንጀምራለን ማለት ነው። የሚጠቅመንን የሚያስተምረንን ቪዲዮ ቀድሜላችኋለሁ። እሱን እንመልከትና ሳምንቱን በስፋት ሲያነጋግሩ ወደ ነበሩት ቪዲዮዎች እንለፍ። የአርብ የሕማማት ጸሎቱ ላይ ምን ይላል መሰላችሁ? ጌታ ሆይ ተሰቅለ ካለህበት በጎልጎታ ላይ ደምህን ካፈሰስክበት ቦታ ላይ በኔም በህሊናዬ ላይ ያንን ንጹህ ደምህን አፍስስልኝ፣ ኃጢአቴን በደሌን ነውሬን ያንጻልኝ። ያ የተሰቀለው ክርስቶስ እርቃኑን የሆነው ለኛ የብርሃን ልብስ ለማልበስ፣ ያ የተሰቀለው ክርስቶስ አጥንቱ እስኪታይ ድረስ የተቀበለው መከራ የተቀበለው ግርፋት እኛ እንደ አጥንቱ ንጽህናን ገንዘብ ማድረግ እንድንችል። አብዛኞቻችን ራስ ወዳድ፣ አብዛኞቻችን ለራሳችን ጥቅም ብቻ ነው የምንመላለስ። አብዛኞቻችን በጥቂቱ ለክርስቶስ አልታመንለት። ጊዜያችንን ለመስጠት ካልታመንለት እንዴት ህይወታችንን የምንሰጠው ይመስላችኋል? አሁንም ድረስ በኃጢአት በነውር በክፋት በበደል የምንመላለስ ሰዎች ስለሆነ የመስቀሉ ትርጉም ገና አልገባንም። በዓሉን የምናከብረው በክብረ በዓሉም ጭምር ስለ መስቀል ቤተክርስቲያን መላልሳ የምትሰብክበት ምክንያት መስቀል ትርጉሙ ምልክቱን ከማየት የሚጀምር ይሁን እንጂ ውስጡ ያለው ግን የክርስቶስ ሕማም የሰጠንን ህይወት ያወጣልንንና ያስገኘልንንም ጭምር ነገር መረዳት ላይ ስለሚያተኩር ስለኛ ሲል መናቀን ስለኛ ሲል አቅም የሌለው ሆኖ መቆጠርን ወደደ ፈቀደ። በቃ በዚህ መንገድ ነው ሊያገኘን የሚችል። በትዕቢት የወጣነውን በትህትና መልሶ ለማስገባት፣ በእብሪተኝነት ከሱ የራቅነውን በፍጹም ፍቅር ደግሞ በገመድ አስሮ ለማስገባት የክርስቶስ ይህን መንገድ መከተል ግድ ነው። ዛሬም ድረስ በነገራችን ላይ የክርስቶስ መስቀል ያልገባን ሰዎች በጣም ብዙ ሰዎች አሉ። የክርስቶስ መስቀል የድህነት ስራው የፈጸመው የቤዛነት ስራ በሙሉ ምን ማለት እንደሆነ ትርጉሙ ያልገባን ማለት ማለት በነገራችን ላይ ክርስቲያኖች መሰቀሉን የማናውቅ ለማለት አይደለም። ሕማም መቀበሉን ለኛ ጭምር ያልተረዳን ለማለት አይደለም። እሱ የተረዳውና የገባው ሰው ህይወቱ በሙሉ ዋጋ እንደተከፈለለት ሆኖ ነው መኖር ያለበት። መስቀሉ አልገባንም የምንለው አኗኗራችን ዋጋ እንደተከፈለለትና አምላክ ህይወቱን ሰጥቶ የኛን ሞት እንደወሰደልን አይነት አይደለም። የክርስቶስን መስቀል ስታስቡ አብራችሁ የተቀበለውን መንገድም ጭምር እንዳትረሱት ክርስቲያኖች። ጌታችን ኢየሱስ ክርስቶስ ከሐሙስ ማታ ምሽት ጀምሮ እስከ
አርብ ድረስ በቆየበት ቆይታው እያንዳንዱ መንገዱ ምንም አይነት የሰላም መንገድ አልነበር። በጣም ጭንቅ የበዛበት በጣም መከራም ጭምር ያየለበት ነበር። አይሁድና ሊቃነ ካህናት የላኳቸው ወታደሮች ግን ሰይፍ ይዞ የማያውቀውን ክርስቶስ ሰይፍ ይዘው ነበር ለመያዝ የመጡ። ገመድ ይዞ ያላዩትን አምላካቸውን እነሱ ግን አንገቱ ውስጥ ገመድ አስገብተው እየሳቡ እንደ ከብት ነው የወሰዱ። መውሰድ ብቻ አይደለም፣ በፊት ለፊቱም በጀርባውም እየጣሉ ነበር የወሰዱ። ያ ብቻ አይደለም፣ ፍርድ በማይደረግበት ፍርድ ቤትም ጭምር ተሰብስቦ የአይሁድ ሸንጎ ምንም አይነት ምክር በማይፈጽምበት በማታው ክፍለ ጊዜ ነበረ ክርስቶስ ሲከሰስ ነበር። አንድ ሰው የሚሰቀል ከሆነ አይገረፍም፣ የሚገረፍም ከሆነ አይሰቀልም። ክርስቶስን ገርፈው ነው የሰቀሉ። ፍርድን አጉድለውበታል። በማታ መመርመር አይቻልም ብያቸዋል። እሱን ግን ይሄንንም አድርገውበት ይሄንን ሁሉ መከራ፣ ይሄንን ሁሉ ጭንቅ፣ ይሄንን ሁሉ ስቃይ ሲታገስና ዝም ብሎ አምላካችን ሲቀበለው የነበረው ከነሱ ከሚወርድበት ከጅራፉ ከነሱ ከጎነጎኑትና ራሱ ላይ ከጣሉበት ከሾህ አክሊሉ በላይ ጥልቅ ሆኖ ይሰማውና ያመው የነበረው የኛ ፍቅር ስለነበረ ይሄ ምንም ነገር ኖርበት አይደለም። ያን ሁሉ መከራ ዝም ብሎ የታገሰው እኛን ስለሚወደን ብቻ። ለእግዚአብሔር ቅዱስ ፈቃድ ባለችን ጥቂት ደቂቃ የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 21 ጀምሮ ተጽፎ በሚገኘው አምላካችን መድኃኒታችን ኢየሱስ ክርስቶስ ባስተማረው የመጽሐፍ ቅዱስ ክፍል መነሻ አድርገን የምንማር ይሆናል። አስቀድሜ የመጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ በንባብ አሰማችሁና ቀጥሎ ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። የማቴዎስ ወንጌል ምዕራፍ 16 ቁጥር 21 ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህም ብሎ ሊገስጸው ጀመር። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላ ይሄድ፣ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ አለ። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ሌላ ደግሞ በዚህ ሳምንት ገነት ንጋቱ ከባድ ተቃውሞ እየደረሰባት ይገኛል። እሱም የሆነበት ምክንያት አንድ ግለሰብ ጋር ያደረገችው ብሮድካስት ብዙዎችን አስቆጥቷል። ገነት ንጋቱ በፖሊስ ቁጥጥር ስር ዋለችም ጭምር በሚል ይሄንን ፎቶ በመለጠፍ የተለያዩ ሰዎች በተለያዩ ሶሻል ሚዲያዎች ላይ ሲጠቀሙ ተመልክታችሁታል ብዬ አስባለሁ። ብዙዎች እንዲቃወሟት ምክንያት የሆነ የቻለውስ ምንድነው የሚለውንና አሁን ያለችበትን ሁኔታን በስፋት እንመለከታለን። በመጀመሪያ ይሄንን ቪዲዮ አይተን እንመለስ። በገነት ንጋቱ የዩቲዩብ ቻናል ላይ ቀርቦ አንድ ፓስተር ተመሳሳይ ጾታ ግንኙነት ጥያቄ አቅርቦልኛል ያለው ግለሰብ ተከሰሰ። ኦፊሻሊ ኃላፊነት የጎደለው ንግግርህ ምን ያህል ርቀት እንዳስኬደ ተመልከት ወንድማችን። አሁን አንተ አንድ ታዋቂ ፓስተር ይህን አድርጎኛል ስትል ያላሰብከው ያላገናዘብከው ነገር አንድ ፓስተር በሚለው ወልስ በጣም ብዙ ፓስተሮች ይጠሩበታል በስሙ። ፓስተር ስላል ፓስተር የወል ስም ነው። በዚህ ወል ስም ደግሞ ብዙ ሰዎች ነው የሚጠሩበት። እነዚህ ብዙ ሰዎች ስር ደግሞ በሚሊዮን የሚቆጠሩ ምዕመኖች አሉ። ስለዚህ ስሙን ባልተናገርክበት ግልጽ ባላደረክበት ሁሉንም ነው የከሰስካቸው። ሰው ሁሉ በተለይ የሌላ ቤተ እምነት ተከታይ የሆነ ሰው ፓስተር ከሌነኝ ያለውን ሰው ሁሉ ያ ሰው ይሆን እንዴ ብሎ እንዲያስብ ያደረከው ስም ልጠፋውና ጭቃ መቀባቱ የተካሄደው ጠይቆኛል ባልከው ግለሰብ ብቻ ሳይሆን በሙሉ ቤተ እምነት ላይ ነው። ሚሊዮኖች የሚቆጠሩ ምዕመናን የሚከተሉት ቤተ እምነት ነው የሰደብከው። እንዳትረሳው የምፈልገው ነገር እኛ ኢትዮጵያውያን ነን፣ ፕሮቴስታንት ኢትዮጵያውያን። ስነ ልቦናችን ማንነታችን የተቀረጸው በኢትዮጵያዊነት ነው። እዚህ ኢትዮጵያዊነት ውስጥ ደግሞ ማህበረሰባችን የሚጸየፈውን የተመሳሳይ ጾታ ድርጊት እንደ እግዚአብሔር ቃልም እንደ ኢትዮጵያዊነትም እንጸየፈዋለን፣ እንቃወመዋለን።
አይ በመካከላችን እንደዚህ ያለ ርኩሰት የሚያደርግ ሰው ካለ አውቀ ነው ፍርድ ቤት ገትረ ነው የኢትዮጵያ ህገ መንግስት ውስጥ ተመሳሳይ ጾታ ድርጊትን የሚያደርጉ ሰዎችን በእንደዚህ አይነት ልምምድ የሚያለማምዱ ሰዎች ወንጀለኛ ስለሚሆኑ በዛ ልንጠይቃቸው እንፈልጋለን። ነገሩን ግልጽ ማድረግ ያለብን ለዛ ነው። አንተ ግን ግልጽ አላደረኩም። ስለዚህ ያዋረድከው ያንኳሰስከው አንድ ፓስተር የሚባል ግለሰብ ሳይሆን በዛ የወል ስም የሚጠሩ ብዙ ፓስተሮችን ነው። እነሱን ተከትሎ ደግሞ ያሉትን በሚሊዮን የሚቆጠሩ ምዕመናንን ነው አንድ ላይ ያዋረድከው። ብቻ አይደለም ተጠያቂ አንተን የፕሮግራሟ ማዳመቂያ ያደረገች አርቲስት ገነት ንጋቱ በዚህ ጉዳይ ላይ ተጠያቂ ማትሆንበት ምንም ምክንያት የለም። ቅርብ ጊዜ በተወዳጁ አርቲስት በነፃነት ወርቅነህ እልፈት ላይ ደረጀ ኃይሌ ኮሜዲያኑ ጋር ደውላ ቀጥታ ላይቭ ላይ የሰውን ሐዘን ወደ ንግድነት ቀይራ ብዙ ማህበረሰብን አስቆጥታ ይቅርታ ጠይቃለች። ግን ከድርጊቷ መታረም አልቻለችም። ብሔራዊ ቲያትር መድረክ ላይ አሊያም አንድ ፊልም ስክሪፕት ላይ ትወና እንድትተውን እንደተሰጣት ነገር ፓስተር እንዲህ ብሎ ጠየቀኝ ብለ ስትነግራት እሷም ፓስተር ወይኔ ምናምን ብላ ተንዘብዝፋ በለመደችው የትወና መንገድ ፕሮግራሟን ማዳመቅ ነው እንጂ የፈለገችው የትኛው ፓስተር መጥቀስ አለብህ ቤተ እምነት እያዋረድክ ነው አላለችም። እዚህ ተመሳሳይ ድርጊት አንድ ቄስ እንደዚህ ያደረገኝ ቢባል ከዛ የቄሱ ስም ባይጠራ አንድ ቄስ ነው ያልከው፣ ግን እየከሰስክ ያለው የኦርቶዶክስ ቤተ እምነትን ነው የሚሆነው። ተመሳሳይም ደግሞ አንድ ኡስታዝ እንደዚህ ያደረገኝ ብትለው አንድ ኡስታዝ ነው ያልከው፣ ግን ስሙ ግልጽ ስላልሆነ በሺዎች የሚቆጠሩ ኡስታዞች ባሉበት ሀገር ላይ ሙሉ እስልምና ነው እየከሰስክ ያለው። በተመሳሳይ መንገድ ነው አንድ ፓስተር ብለህ ስሙን ስላልገለጽክ ብቻ በሚሊዮኖች የሚቆጠሩ ወንጌላውያን አማኞችን እምነት እንዳዋረድክ ስሙንም ጭቃ እንደቀባ ተደርገ የተከሰስከው። ገነት ንጋቱ ሙያዊ ስነ ምግባር በጎደለው መልኩ የሰው ቤተ እምነት ሲብጠለጠልና ሲዋረድ ሰውየው እውነት ሊሆን ይችላል ያለው ነገር ውሸትም ሊሆን ይችላል። በዛ ጉዳይ ከብቻ ውሸቱን የተናገረው እውነቱን የተናገረው አልልም። ባለቤቱ ነው ጉዳዩን የሚያውቀው። ነገር ግን እንደዚህ አይነት ክስ ሲቀርብ መረጃው በህዝብ ዘንድ ግልጽ እንዲሆን በደንብ መጠየቅና ነገሩን ግልጽ ለማህበረሰቡ ማድረግ ሲገባሽ ለንግድ ስለተቀመጥሽ ብቻ ንግድሽን የሚያጣጡፍ ስለሆነ አዳምቀሽ ማለፉን የመረጥሽ። ይሄ ደግሞ አንቺንም ከተጠያቂነት አያመልጥም። በዚህ ጉዳይ ላይ ኦርቶዶክሳውያን የሌላ ቤተ እምነት ተከታዮች ሆናችሁ ሌሎቻችሁ ልክ አይደለም የተደረገው ያላችሁ በተለያየ መንገድ ሐሳባችሁን ስትገልጹ የነበራችሁ ሰዎች እግዚአብሔር ያክብራችሁ። እያንዳንዳችን የአንዳችን ቤተ እምነት ጠባቂ ስንሆን ነው የኛን ቤት እንዲከበርልኝ የእናንተን ቤት ማስከበር ያለብኝ፣ የእናንተ ቤት እንዲከበር የኔን ቤት ማስከበር ያለባችሁ። ምክንያቱም አንድ ሀገር ውስጥ በአንድ ሰማይ ስር የምንኖር ኢትዮጵያውያን ስለሆንን ጭምር ማለት ነው። በገነት ንጋቱ ሾው ላይ የተናገርኩት ንግግሮች እውነቱ ይሄ ነው ሲል ሶሻል ሚዲያ ይዞልን የመጣው ቪዲዮ አለ፣ አይተነው እንመለስ። ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? በመጀመሪያ ያው ለፋሲካ በዓል እንኳን አደረሳችሁ ላለው። በመቀጠል በሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም የፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ለሚባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ ማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ በጠብቅ እያንዳንዱ ነገር ሪከርድ አደረግ ነበር።
ወይም ስክሪንሾት አረግ ነበርና ያኔው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሊት ያረኩት። እሱ ያኔውም እንትን አለ ማለት ነው። ስለዚህ ፕሮፌት የሚል የፌስቡክ አካውንት ነበረ። በዛ ላይ ነበር ስልክህን ላክልኝ ብሎ የነበረው እና ከዛ በኋላ ይሄንን ነገር ነው ያወራሁት። ለምን ቪዲዮን ጨርሳችሁ ካያችሁት በእንደዚህ አይነት ነገር ላይ ብዙ ወጣቶች እየተለከፉ ነው። ብዙ ወጣቶች የእንደዚህ አይነት ነገር ሰለባ እየሆኑ ነው። በሃይማኖት ታካው በእስልምናም ይሁን በክርስትናም ይሁን በጴንጤውም ወገንም ይሁን እንደዚህ አይነት ሰዎች አሉ እና ራሳቸውን እንዲጠብቁ ራሳቸውን የምታወሩትን ሰው እንድታቁ በሚል ነው ይሄ ነገር እንትን ያልኩት እንጂ የኦርቶዶክስን ለማሞካሸት ወይም ደግሞ የጴንጤን እምነት ለመገልበጥ ወይም ደግሞ ስም ለማጠልሸት አይደለም። ለምን በየቦታው በእኛም ቦታ ቢሆን ትክክለኛ አስተማሪዎች አሉ፣ ውሸታም አስተማሪዎችም አሉ በሁሉም ቦታ። ስለዚህ እኔ ያው ወጣቱ እንዲማርበት ወጣቱ ከእንደዚህ አይነት ነገር ልጸልይልህ በሚል ሌላም ነገር በሚል ወጣቱ እንዳይታለል በሚል ነው ይሄ ነገር ልናገር የቻልኩት። እኔ ከዚህ በፊት እንደዚህ አይነት በሃይማኖትም በምንም ጣልቃ ምገባ ሰው አይደለሁም። የሰውን ሃይማኖት እምወድ የሰውን ሃይማኖት ማከብር ሰው በማንነቱ እምወድ ሰው ነኝ። አስተዳደጌም እንደዛ አይደለምና በዚህ ያው ብዙዎች ተከፍታችኋል፣ ተከፉም ይገባል እና ያለው ነገር ይሄ ነው። እኔ ይሄንን ነገር ከራሴ ፈጥሬ ወይም ሌላ ነገር ሳይሆን በቃ ይሄንን እኔን የሚከታተሉኝ ብዙ ወጣቶች አሉ። እኔን የሚደግፉ ወይም ደግሞ የኔን ምክር የሚሰሙ ብዙ ወጣቶች ስላሉ ከእንደዚህ አይነት ነገር ራሳችሁን ጠብቁ ከሚል ነው እና አውቃለሁ እንትን ሊላችሁ እንደሚችል አጠቃላይ እኔም በሆን ይካፋኛል፣ እኔም በሆን እንትን ላለው ግን ይሄ የተባለው ነገር ደግሞ ለክፋት የሆነ ነገር አልነበረም ወይም ደግሞ ለእንትንም የተደረገ አልነበረም። አሁን ላይ እኔ ህመሜን በማስታመም ላይ ነኝ ያለሁት፣ ስቃይ ውስጥ ነኝ ያለሁትና ያንን የማረግበት ምንም አይነት ሲቹዌሽን የለም። ለምን በጴንጤውም የምወዳቸው በጣም የማከብራቸው ፓስተሮች አሉ። ይሄ ሁሌም የምናገረው ማለት ነው። እንደዚሁም በኦርቶዶክስ ውስጥ የምወዳቸው ሰዎች አሉ፣ በጣም የምጠላቸውም ሰዎች አሉ አስተማሪዎች። በእስልምና ውስጥም እንደዚህ በጣም የምወዳቸው ኡስታዞች አሉ፣ የእነሱን ትምህርት ሳገኝ የምከታተለው። እንደዛውም ደግሞ በሁሉም ሃይማኖት ላይ የሚያስተምሩት ትምህርት ወይም የሚናገሩትን ንግግር የማልከተላቸው ብዙ ሰዎች አሉና ነገሩን ከመልካም ነገር በማየት ነገሩን እንድታቀሉትና ነገሩን ይቅርታ እንድትሉኝ ይቅርታም እንድታረጉልኝ። እኛ ቤተሰብ ውስጥ ሙስሊም አለ፣ ኦርቶዶክስ አለ፣ እንደዚሁም የፕሮቴስታንት እምነት ተከታይ አለ። እንደዚህ አይነት ነገር የለም። ሀገር ነች። እንደ ሀገርም ደግሞ ሲታሰብ ሁሉም ተከባብሮ ተዋዶ የሚኖርባት ሀገር ነች ያለችውና እና ያው የተለያዩ ሰዎች ስለተለያየ ነገር አወርቻለሁ። የተለያዩ ሰዎች የተለያየ መልእክት ይልኩልኛል። እማከብራችሁ እምወዳችሁ የፕሮቴስታንት ዘማሪያን፣ የፕሮቴስታንት አገልጋዮች፣ የፕሮቴስታንት ፓስተሮች እንዲሁም የፕሮቴስታንት እምነት ተከታዮች በሙሉ እኔ ይህንን ነገር ለማጥላላት የተጠቀምኩት ሳይሆን ወጣቱ በቃ ነገሮችን እንዲያስተካክል ራሱን እንዲፈትሽ በማለት ነው እንጂ በጣም ወዳቸው ክፍለ ሀገርም ቢሆን በጣም ወዳቸው ፓስተሮች አሉ ጓደኞቼ። ከነሱ ጋር ሰላማዊ ነኝ። እንደዚህ አይነት ችግር የለብኝም። እኔ ከዚህ በፊት ያለሁት ህመሜ ላይ ነኝ። የአንገት፣ የወገብ፣ የእግር እንዲሁም የልብ ህመም ላይ ነኝ ያለሁት። ራሴን በማስታመም ላይ ነኝ ያለሁት። ስለ ህመም በማውራት ሰዓት ነው የቸገረ ነገር ወይም ደግሞ ያስቸገረ ነገር በሚል
ይሄ ነገር ሊነሳ የቻለውና የፕሮቴስታንት እምነትን ለመንቀፍ ለማንቋሸሽ የተጠቀምኩ የመሰላችሁ ብዙ ሰዎች አሉ። እኔ ማንኛና ነው የሰውን ሃይማኖት ላንቋሸሽና ላጥላላ የምችለው? ስለዚህ ከላይ ሁላችሁም ብትሆኑ በእኔ ንግግር በእኔ ኢንተርቪው በጣም የተከፋችሁ በጣም ያዘናችሁ ሰዎች በምታመልኩት በፈጣሪ ስም እጠይቃችኋለሁ፣ ይቅርታ እንድታደርጉልኝ እማጸናለሁ። የኢትዮጵያ ልጆች እየሞቱ ነው። እሱ ግን ምን አለ? ልጅ የወለድኩ ማግስት ቴሌቪዥን ከሳሎን ያነሳው እንዳያይ እንግዲህ የእሱን እንጨት የሚል ፕሮግራም ግን የኢትዮጵያ ልጆች በነፃ ከኮሜዲያን እሸቱ ጋር የተያዘ ቪዲዮዎች ስልኬም ላይ ስላለ አይቻለሁ። ጸብ ውስጥ ገብታችሁ ነገር ነበረ መሰለኝ። ምንድነው ጸባችሁ? አዎ ከ4 ዓመት በፊት ይመስለኛል። እሺ ዌስት ፕላስ ነው እና እንትን ቦሌ ከድናሞል ፊት ለፊት ያለው ሆቴል ቤስት ዌስተርን ነው። አዎ ሆቴል ጋር የዲያስፖራዎች ፕሮግራም አለና እሺ አንድ ወዳጅ ስሙን መጥቀስ ካስፈለገ በጣም ነው የምወደው፣ ቅድም የነገርኩህ ጎበዝ ዳይሬክተር ነው፣ በቲያትር ዳይሬክተር ማለት ነው። ይጋብዘኛል እና እንደዛ አይነት ፕሮግራም አለ ብሎ ራይድ ይዤ እየከነፍኩ መሄድ ስሄድ ለካ እሸቱም ኮሜዲያን እሸቱም እዛ ላይ እንግዳ ነው እና ዶክተር ወዳጀንም ምናምን ትልልቅ እንግዶች አሉበት መድረኩ። ከዛ ይሄ ዲያስፖራው ደግሞ አለ በቃ እሸቱ አድናቂ ነኝ ያለ ተሰልፏል። እሸቱን እያስፈረመ ወንድም ደግሞ ኮራ ብዬ ምናምን ሰው ሲመጣ ኮራ ብዬ እኔ ጅንን ማለት ወዳለው ሲፈጥረኝ ማለት እና ስል እሸቱ ወደ እኔ መጣና ምናምን ሰላም ሲለኝ አላለልህም ማለት ምንድነው ሲለኝ አይ እንደዚህ ብለሃል መጥቀስ ማልፈልገው ነገር አድርጓል። ምክንያቱም 3 ዓመት አብረን ተምረናል ከእሸቱ ጋር አብራችሁ ተምራችሁ ዩኒቨርሲቲ ላይ አብረን ተምረናል። እኔ ሰቃዩ ነኝ እንደውም በዚህ አጋጣሚ ኦኬ ለነሱ ክፍል የሱ ሰቃይ ነኝ በማረግ ከተመረቅን ሶስቶች ውስጥ እኔ አንዱ ነኝ። ኦኬ እና እሱም ጥሩ ነው ላይክ በትምህርቱ ስቱፒድ የምትለው ሰው አይደለም፣ ግን ሂዝ ኖት ጂኒየስ የሚባልም አይደለም። መሀል ላይ ያለ ሰው አይደለ? ያ እውቅና ድንገት ይመጣል እና እውቅና ሲመጣ እኔ እንትን ነኝ ክሪቲክ ነኝ ከበፊትም ልጆች ላይ የምታደርገው ነገር ኮምፎርት አልሰጠኝም። ቢያንስ የልጆች ጉዳይ ቀላል አይደለም። በተለይ ሚዲያ ሰው ልጆች ላይ ኢንቨስት ስታደርግ ነው ኔክስት ጄኔሬሽን ወይ ሀገር የምታድነው ገባ? የልጆች ጉዳይ ግን ኢትዮጵያ ውስጥ የተተወ ጉዳይ ነው ገባ? ለልጆች ኢቭን ከምሳሌ አባባላችን ጀምሮ ልጅና እንትን ወደ እንትን ምናምን የሚባል ነገር አለ ታውቃለህ። ለልጆች ብዙ ቦታ አንሰጥም። ልጆች ግን the next generation ስለሆነ ፖሊሲ ሜከሮች ራሱ ልጆች ላይ ነው ብዙ ነገራቸውን ኢንቨስት ማድረግ አለባቸው። የትምህርት ስርዓታችን ራሱ ልጆች ላይ ነው ኢንቨስት ማድረግ ያለብን። በተለይ early childhood education የሚባለው ፔሪድ አሁን ከ3 እስከ 6 አካባቢ ያለው ሞር ባህሪያቸውን ለመወሰን ይጠቅማል። ይሄ እነዚህ ልጆች በነገርህ ላይ ዛሬ ኢንዶክትሪኔት ያደረጋቸው ነገር ኔክስት አፌክት ያደርጋቸዋል። አሁን ኮሜዲያን እሸቱ የሚያቀርባቸው ልጆች ያያቸው እንደዋቂ አክት የሚያደርጉ ላይክ የልጅ ባህሪ የላቸውም። በመሰረቱ ልጆች ደስ የሚሉ ልጅ ሲሆኑ ነው አይደለ? አሁን ለምሳሌ አንተ ልጅ አለህ የለ? አለ ልጅ አሁን አዋቂ ሲጫወት ነው ወይስ ደስ አይልም? ልጅ እንደ ልጅ ሲያድግ ነው። አሁን ለምሳሌ እንደ ልጅ ነው። ልጅ እንደወለድክ ሆስፒታል ላይ ይሰጡሃል። ትክክል። ልጅ እንደተወለደ አባቴ ቢል ኤግዛክትሊ የምታያቸው ልጆች እንደዚህ ናቸው። ስክሪፕትድ የሆነ ነገር አባቱን የሚቆጣ ልጅ አረቄ የምትጠጣ ተመልከት። ሞዴል መሆን የማይችሉ ዛሬ እኮ ይኸውልህ ትውልዱ እሸቱ ፕሮግራም ላይ በሚሊዮን ለመታየት የተለየ አክት ወይ እናም የሚመክራቸው ይመስለኛል እና ማበረታታት ነው። ኢንዳይሬክትሊ እኮ በነገር ላይ እኮ የሱ ቪው ለመጨመር የኢትዮጵያ ልጆች እየሞቱ ነው። እሱ ግን ምን አለ? ልጅ የወለድኩ ማግስት ቴሌቪዥን ከሳሎን ያነሳው እንዳያይ እንግዲህ የሱን እንጨት የሚል ፕሮግራም ግን የኢትዮጵያ ልጆች በነፃ ዊዛውት ሳንሱር አስበዋል አይደለ? ትውልድ ገደላ ማለት ይሄ ነው። በነገርህ ላይ እኔ መክሬዋለሁ ይህንን ነገር አስተካክል ስለው እኔ አንድ አጋጣሚ አንድ ፒኤችዲ የሚማር ጓደኛ ነበረኝ። እሱን ይዘን ልንሄድ ቃል ገባን። በሚቀጥለው ላይ ስልኩን የግል ስልኩን ሰጠኝ። የበፊቱ ስልክ ተማሪዎች እያለ ማቀውን ስልክ የሆነች ልጅ ይዘዋለች እና ስደውል አሁን ማግኘት ጠቅላይ ሚኒስትሩ ማግኘት ይቀላል ብቻ እናልፋ። እኔ ቤተ መንግስት ራሱ ብሄድ እንደዛ መጉላላ አይመስለኝም። የምሬን ነው የምነግርህ። አንድ አብሮኝ የተማረ ልጅ ለማግኘት እንደዚህ ዙሪያ ጥምጥም ማለት ነው 5-6 እንትን ነው ግንብ ማለፍ የሚጠበቅብኝ ተመልከት። ለዛውም እኮ የግሉን ስልክ እኮ ያስኩት ልጅ ነኝ እኮ። ከዛ አሁን ከሚከፈል ደሞዝ 3 እና 4 እጥፍ ልክፈል የኔ ማኔጀር ሁን አለኝ። ግድ የለህም ያንተ ማኔጀር ከመሆን ከኋላ ሁኝ ላግዝህ። ከኋላ ሁኝ ለምሳሌ ስክሪፕቶች በመጻፍ ሊሆን ይችላል፣ ክሪቲክ በመስጠት
ታውቃለህ ለልጆች የሚቀርብ ሚሊየንስ የሚታይ ስራ ዝም ብሎ መቅረብ የለበትም በደንብ ቻይልድሁድ ኤጁኬሽን ከተማረ ሰው ጋር ሳይኮሎጂ ካጠና ሰው ጋር ሲሆን ገባ አሪፍ ነገር ይሆናል እሱን ነገር ላስተካክልልህ ሲለው በሚቀጥለው ስል ለኮማሪቶች አነሳችና ምናምን ታገኘው ማለት አረ እንደዚህ ቀጥሮኛል ብላ ደሞ እኮ ሰው እኮ ዶክተር ጓደኛዬን እኮ ቀጥሬው እኮ ተጠበቀኝ ነው በቃ ሻሻው ተሰራው አልኩ ከዛ ማለት ነው ያን ጊዜ መጣና እግሬ ላይ ወደቀ እሺ እሸቱ እነ ዶክተር ወዳጀነ ባሉበት ምንድነው ስላራ እኔ ደሞ ታውቃለህ ለይቅርታ ነው ታውቃለህ ካምብል ለመሆን ነው ለካ እንደ ቲያትር ካራክተር እየተጫወተብኝ ነው ምን ያህል ትሁት ነው ለመባል ነው እንጂ ከልቡ አልነበረም እንደዚህ ያደረገ ሰው እኔም በሚቀጥለው ቀን አያጉላላኝም ከቻለ እንደውም እኮ ቤት ድረስ መኪና ልኮ መውሰድ ይችል ነበር እንኳን እናሱ ጋር ሄጄ እናሱ ነገር ነው እንዴት እንደሰማው አላቅም አይ ቲንክ ቲክቶክ ላይ ይመስለኛል ኤኒዌይስ ሸቱን እንግዲህ ክሪቲሳይዝ ማድረግ ሳይሆን ብቻ የልጆች ጉዳይ ቀላል አይደለም አሁንም ቢሆን እንደ ጓደኛ ምናልባት ላይ ስለሚችል ይሄንን ቪዲዮ የልጆች ጉዳይ ቀላል አይደለም የልጆች ጉዳይ አገርን የማዳን ጉዳይ ነው ከፍተኛ የሆነ ስራ ያስፈልጋል ዝም ብሎ ስክሪፕትድ የሆነ ነገር ከመልቀቅ ብዙ ሰዎች እኔ ብቻ አይደለም በነገርህ ላይ አካዳሚክ እንትን ላይ ያሉ ሰዎች በሙሉ እኔ ማውቃቸው ሁሉ 90% አጌኒስት እዚህ ፕሮግራም ላይ ናቸው በጣም አርቶት ያስፈልገዋል ታውቃለህ ዝም ብሎ ቪው ለመጨመር ብቻ ልጆች ላይ መቆመር የለብህም ብያምናለሁ እንግዲህ እኔ እንደ ወንድም እንደ ጠላት አይደለም እኔ ባችመንቱ በደረሰበት እንትን አም ሶ ሃፒ አሁን ሶፊ የሆነ ስኬታማ ስትሆን ደስ ይለኛል ዘ ሴሚስትሩ ማን ነው ኮሜዲያን እሸቱ እንትን ላለው እንደውም አንዳንዴ እንትንም ሪኮመንድ ማረጋለሁ እንደሱ ሆኖ እንደኔ ሳይሆን እኔ ያነበብኩኝ ጀዝባ ነው የሆንኩት እሱ ግን ታውቃለህ ወደ አክሽን ቀይሮታልና አከብረውም አለው ግን እቺኛው እንደ ፖዚቲቭ ክሪቲሲዝም ኔጌቲቭ ሳይሆን ፖዚቲቭ ክሪቲሲዝም ቢወስድ ሌላ ምን መሰለ 3 አመት አሪፍ ጓደኝነት ስለነበረን እሱን ማጣት ስለማልፈልግ ነው እና አይ ቲንክ እሱም በፖዚቲቭ ይወስደዋል የሚል ተስፋ አለ ሌላ ደግሞ ስለ ኢቢኤስ እና ቤተሰብ ጨዋታ አስታስቡ ይሄንን ሐሳብ የምታስቡ ሰዎች ፍጹም ስህተት ናችሁ ሲል ወንድማችን ትክክለኛ የሆነ ቪዲዮን ይዞልን መጥቶ ነበር ቪዲዮን ተመልከቱትና የእናንተን የሚሰማችሁን ሐሳብ ኮሜንት ላይ ጻፉልኝ አንድ ሚስጥር ልንገራችሁ ለመኖሪያ ምቹ በሆነችው በሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ወይንም ደግሞ ፀሐይ ሪል ስቴት አጠገብ ድሪም ቢውልድ ሪል ስቴት 23000 ካሬ ላይ ያረፈ ቅንጡ የመኖሪያ መንደር ላይ ከባለ 1 እስከ ባለ 3 መኝታ እየገነባ ይገኛል በውስጡም እጅግ ዘመናዊ ባለ 5 ኮከብ ሆቴልን ያካተተ ኤግጀሪ ሆቴልንም ይዟል 100% ለሚከፍሉ 30% ቅናሽ ያላቸው ሲሆን በተጨማሪ ከ25% በላይ ለሚከፍሉ ደንበኞች ከ7% እስከ 30% የሚደርስ ልዩ ቅናሽንም ይዟል 100% ለሚከፍሉ በካሬ 62000 ብር 10% ለሚከፍሉ በካሬ 84000 ብር 50% በባንክ የተረጋገጠ ብድር በ10% ቅድመ ክፍያ ባለ 1 መኝታ 620000 ብር ባለ 2 መኝታ 900000 ብር ባለ 3 መኝታ 1.3 ሚሊዮን ብር ቅድመ ክፍያ ይገኛል በለጠ መረጃም በ0934 59 54 60 ወይንም ደግሞ በ0937 28 99 55 ደውላችሁ መረጃዎችን ማግኘት ትችላላችሁ የኢቢኤስ የቤተሰብ ጨዋታ መድረክ የሚመሩት ሰዎች ውድድር ነጻነት ወርቅነህን የሚመስለው ልጅ እየመራ ነው ኢትስ ኦኬ እንደ አንድ የሥራ እድል ላለቃወም ይችላል ሂዝ ታለንትድ እሱንም ይመስላል ግን ኮንሰርን አለኝ የመጀመሪያው ነጻነት ወርቅነህ ኢቢኤስ ውስጥ የራሱን አሻራ አስቀምጦ ሄዷል ይሄ ልጅ ነጻነት ወርቅነህን ይመስላል ወይም ደግሞ ያስመስላል እንጂ ነጻነት ወርቅነህ አይደለም ኢቢኤስ ፕሮግራሙ በራሱ በነጻነት ወርቅነህ ስታይል ይቀጥል ብሎ ማሰብ በራሱ ድክመት አይመስላችሁ ሚዲያው የራሱ ቫራይቲ የሆነ የራሱ ሌላ ታለንት ያለው ሰው ሌላ ነገር ማየት የለብንም አንድ እሱ ሁለተኛው ደግሞ የነጻነት ወርቅነህ ቤተሰቦች ምን ሊሰማቸው ይችላል ማለት አባታቸው አልፏል ቀብረዋል መርሳት አለባቸው ይሄ ልጅ የመጣ ሁሌ ነጻነትን ያስመሰለ ፕሮግራሙን ሲመራ
ልጆቹ፣ ሚስቱ፣ ቤተሰቦቹ ምን ይሰማቸዋል? ይህንንስ አስባችሁበታል? እኔ ስላሳሰበኝ ነው። ኮንሰርን ነው። የልጁን እድል ለመዝጋት አይደለም። ቤተሰቦች ለዛሬ ጀላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበር። እንወዳችኋችሁ ማለት ተራጠረ ቪዲዮ ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማይ ምክራችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።